በእንግሊዘኛ አልፋቤት ውስጥ በአጠቃላይ 26 ሌተሮች አሉ። ከ26 ውስጥ ደግሞ 21ዎቹ ኮንሶናንት ናቸው፣ አምስቶቹ ደግሞ ቫውል ናቸው ማለት ነው። ኤ ኢ አይ ኦ ዩ እነዚህ ምንድናቸው? ቫውልስ ናቸው። ቫውልስ ምንድናቸው? አናባቢዎች ማለት ነው። አናባቢዎች። 21 ደግሞ ተነባቢዎች ናቸው። ለምሳሌ ሀ ሁ ሂ ሃ ሄ ህ ሆ አለ በአማርኛ ፊደላት ማለት ነው። ስለዚህ የነዚህ ኮንሶናንት ወይም ተነባቢ ኤች ነው። እሺ የሰባቶቹ እንዳለ ተመሳሳይ ነው። የሀ ቤት ውክልና ማን ነው? ኤች ነው። ኤች አያችሁት? ኤች 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 የመጀመሪያው ይሄ ምንድነው? ኮንሶናንታቸው ነው። ከዛ ከጎን ምን እንጨምራለን? አናባቢ አጋዥ ማለት ነው። ማን ናቸው? ኤ ኢ አይ ኦ ዩ እነዚህን ከሰባቶቹ እንጨምራለን። ለምሳሌ ሀ ስንል ኤች ኮንሶናንቱ አለ፣ ኤ ቫውሉ ኤ ነው ማለት ነው። ስለዚህ ሀ ስንል ኤች ኤ ሀ ሀ አ የሚል በአማርኛ አናባቢ ስላለው በእንግሊዝኛ ደግሞ ኤ ነው የምንለው። አ ለመጻፍ ኤ ነው የሚጻፈው አይደለ? ስለዚህ ኤች ኤ ማለት እንደ ሀ ነው። ሁ ኤች ዩ ሁ ሁለተኛ ሲሆን ዩን ነው የምናስከትል ሁ። ሶስተኛ ሲሆን ኤች አይ አይን ነው የምናስከትል ወይም ቫውሏ ማለት ነው። አይ ኤች አይ ሀ ስንል ኤች ኤ ልክ እንደ መጀመሪያው ስማቸው ተመሳሳይ ስለሆነ አንደኛውና አራተኛው። አምስተኛ ሄ ስንል ኤች አይ ኢ ኤች አይ ኢ ሄ። በነገራችን ላይ ከዚህ ጋር አንዳንድ ጊዜ ኤች ኤ እንጠቀማለን፣ አንዳንድ ጊዜ ደግሞ ኤች አይ ኢን እንጠቀማለን ማለት ነው። ከዚህ ጋር መያዝ አለባችሁ። ስድስተኛ ሲሆን ደግሞ ኤች ኤች ወይም ኤች አይ ይህም እንዳልኳችሁ ነው። የምንጠቀምበትና ማንጠቀምበት ኬዝ አለ ማለት ነው። ሙሉን ዩቲዩብ ላይ ማየት ትችላላችሁ። ሆ ስንል ደግሞ ኤች ኦ ኤች ኮንሶናንቱ ነው፣ ቫውሉ ደግሞ ኦ ነው። ኤች ኦ ሆ ስንል። ስለዚህ በእንግሊዝኛ ሃ ሁ ሂ ሃ ሄ ህ ሆ። እሺ በየለቤት ደግሞ እንዳልኳችሁ ኮንሶናንቱ ማን ነው? ኤል ነው። አያችሁት? ለ ኤል ነው። ሀ ደግሞ ኤች ነው። እዚህ ጋር አስቀምጬላችኋለሁ። እሺ ለ ስንል ኮንሶናንቱ ኤል ነው። ሉ ኤል 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 እንዳለ ኤል እያለ ያልቃል ማለት ነው። ስለዚህ የለቤት ኮንሶናንት ማን ነው? ኤል ነው። ቫውላቸው ደግሞ እሺ የመጀመሪያ ሲሆን ለ ቅድም ሀ ስላልነው ኤ ያልነው አሁን ደግሞ ለ ነው። አ የሚጻፈው እንደ ኢ ነው ማለት ነው። ለ ኤል ኢ። ሉ ሁለተኛ ስለሆነ ዩን ያስከትላል። ኤል ዩ። ሊ ኤል አይ ኤል አይ። ከዚህ ጋርም ሶስተኛ ኤች አይ ያለው አይ አይ። ከዚህ ጋር ኤች ኤ ነበረ፣ ከዚህ ጋር ኤል ኤ ይሆናል። ስለዚህ ቫውሉ ተመሳሳይ ነው ማለት ነው። ኤ ኤ። ከዚህ ላይም እንደዛው ኤች አይ ኢ ወይም ኤል አይ ኢ። የሄ ሲሆን ኤች አይ ኢ፣ የሌ ሲሆን ወይም አንዳንድ ጊዜ ኤል ኤ እንጠቀማለን። ስድስተኛ ሲሆን ደግሞ ኤል ብቻውን፣ ካሊያ ደግሞ ኤል አይ። ይህም ስፔሻል ኬዝ አለው ማለት ነው። ሰባተኛ ደግሞ ኤል ኦ ማን ስንል ሎ ስንል። በጣም አሪፍ። እሺ አሁን ቃልን መስረት እስኪ። ሁሉ ሲል እንዴት ነው? ሁሉ በአማርኛ ሁሉ፣ በእንግሊዘኛ ሁለተኛ አይደለ? ሁለተኛ ኤች ዩ አይደለ? ሁ ስንል ከዚህ ጋርም ኤል ዩ ኤች ዩ ኤል ዩ ኤች ዩ ኤል ዩ። ስለዚህ ሁሉ በአማርኛ በእንግሊዘኛም ሁሉ ይሆናል። እሺ እንቀጥል። ሉሉ ስንልም እንደዛው ሁለተኛ ዳብል ሉ። ሶስተኛ ደግሞ ሃሎ። ሃ ስንል እቺ ሃ አለቻ የመጀመሪያዋ ወይም አራተኛዋን መውሰድ እንችላለን። እሺ አራተኛዋን ብንወስድ እንደተጻፈው ማለት ነው ኤች ኤ ሃ። ሎ ደግሞ ኤል ኦ ነው እዚህ ጋር መጨረሻው ሎ። ስለዚህ ሃሎ ስንል ኤች ኤ ኤል ኦ። እሺ ላላ አያችሁት? ላላ ስንል ደግሞ ኤል ኤ ተመሳሳይ አይደለ? አራተኛ ያለው እዚህ ጋር ላላ። አምስተኛ ሊ ሶስተኛ ይኸው ሶስተኛ ሊ ነች። ደብል ማድረግ ነው እቺን ሊ ኤል አይ ሊሊ ኤል አይ ይሆናል ማለት ነው። ልክ እንደዚህ። ከዛ ሎ ስንል ሰባተኛ ሎ ነው አይደለ? ሎ ከዛ ሌ ደግሞ አምስተኛ ነው። ስለዚህ ኤል አይ ኢ እናደርጋለን። ኤል ኢ ወይም ኤል አይ ኢ ስፔሻል ኬዝ አለው ብያቸዋለሁ። ስለዚህ ኤል አይ ኢ እናደርጋለን። ኤል ኦ እንደ ሎ፣ ኤል አይ ኢ እንደ ሌ። ስለዚህ ሌ ማለት እንችላለን። በዚህ መልኩ ደግሞ አማርኛና እንግሊዘኛን መማር የምትፈልጉ ባስቀመጥንላችሁ ስልክ ቁጥር ደውላችሁ መማር ትችላላችሁ።